ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የአናቶሚ ስኬለተል ሲስተም ብለን ከጀመርን በዛሬው ስድስተኛው ኤፒሶድ ቨርተብራል ኮሎመን ጀስት እንደ ኢንትሮዳክሽን በጣም አጠር ያለችና ወሳኝ ፖይንቶችን እንነጋገራለን ማለት ነው። የዚህ ቻናል ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ ጋብዛችኋለን። እኔ ከቪዲዮ ጋር አብሬያችሁ የምቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ እንገባለን። ስለዚህ በዛሬው ቆይታችን ቨርተብራል ኮሎመን ቨርተብራል ኮሎመን ማለት እንግዲህ ምን ይባላል? ወይም ደግሞ በሌላኛው በለመድነው ቃል ወይም አጠራር ይሄ ባክቦን ብለን የምንጠራው ወይም ደግሞ የጀርባ አጥንት ብለን የምንጠራው ማለት ነው። ለምሳሌ ኢትዮ ነርሲንግ ስቱደንትስ እኮ ለነርሶች ተማሪዎች የጀርባ አጥንት ነው። ምንድነው? መሰረታዊ ነው፣ ወሳኝ ነው፣ ትልቅ ኮንትሪቢዩሽን እያደረገ ነው። which means የጀርባ አጥንት ብዙ ቦታ እንጠቀመዋለን። ዛሬ የጀርባ አጥንት ወይም ቨርተብራል ኮሎመን ማለት እኛ እንደ ሰው ቆመን በደረታችን እንዳንሳብ ካደረጉ ብዙ ነገሮች ብዙ ስትራክቸሮችን ከቨር አድርጎ ፕሮቴክት አድርጎ እዚህ ጋር ጥቅሙን እንነጋገረዋለን። የራሱ የሆነ ትልቅ አስተዋጽኦ ስላለው ስለ ጀርባ አጥንት እስቲ የተወሰነ ሀሳብ እንነጋገር። እንግዲህ የጀርባ አጥንት ስንል በዋነኝነት ልክ በዚህ አይነት ፎርም ሲሆን ከርቭቸሩ ወይም ደግሞ ምስሉ ላይ እንደምትመለከቱት ነው። which means ይሄኛው ለምሳሌ ይሄንን እንደ አንድ ስከል አድርገን እንውሰደው። ይሄ ጀስት አሲዩም አድርጉት፣ ፎቶ ላይ አስቀምጥላችኋለሁ ለማስረዳት ነው። ስከል ብንል ይሄኛው ደግሞ ቨርተብራል ኮሎመኖች የያዘ ነው ብዬ ብናገር አይኖች ባሉ ነው የሚመስለው። ነገር ግን አሲዩም አድርጉት እኔ ለማስረዳት እንዲመቸኝ ነው። ስለዚህ አሁን ስለ ስከል በተለያየ ፖይንት ተነጋገርን። አሁን እዚህ ጋር ስላሉት ፓርቶች ነው ማለት ነው የምንነጋገረው። ስለዚህ በዚህ በቨርተብራል ኮሎመን ስትራክቸሩ ስንመለከተው በአጠቃላይ ወደ 33 የሚጠጉ አጥንቶች አንድ ላይ በመሆን ልክ ምስሉ ላይ በምታዩት መልኩ ምንም ፈጥረዋል? ቨርተብራል ኮሎመን ወይም ደግሞ ባክቦን የሚባለውን ፈጥረዋል ማለት ነው። ስለዚህ አሁን ብዙ መጽሐፎች አንዳንዴ ይሄንን ቁጥር ወደዚህ ልታገኙ ትችላላችሁ። እንዴት የሚለውን እገልጽላችኋለሁ። G26 ማለት ነው። አሁን በስትራክቸር ያው አናቶሚ እንደመሆኑ መጠን ስለ ስትራክቸሩ ስንመለከት ቨርተብራል ኮሎመን ወደ 5 ሪጅኖች አሉ። ወደ 5 ቁልፍ ቦታዎች ይገኛሉ ማለት ነው። እነዚህ ቦታዎች የመጀመሪያው ቦታ ሰርቫይካል ሪጅን እንለዋለን። ልክ ምስሉ ላይ እንደምትመለከቱት ማለት ነው። ሰርቫይካል ሪጅን ለማስረዳት እንዲመቸኝ ይሄ ስፓይናል ከርቭቸር ብለን የምናስቀምጠው ፖይንት ነው። ስለዚህ እዚህ አካባቢ ፐርሚድ አስ ሰርቫይካል ሪጅን በአጠቃላይ 7 ቦኖችን ይዞ ይገኛል ማለት ነው። እነዚህ 7 ቦኖች እዚህ ጋር አንድ ቁም ነገር እንያዝ። የመጀመሪያው የየራሳቸው ስም አላቸው። ከC1 እስከ C7 ድረስ ይይዛል ማለት ነው። C stands for the cervical region. C1 የራሷ ስም አላት። ምን ትባላለች ከተባልን አትላስ ይባላል። C2 የራሱ ስም አለው፣ አክሲስ ብለን እንጠራዋለን። አሁን እዚህ ጋር አንድ የምነግራችሁ ፖይንት ልክ አሁን ይሄን ቪዲዮ እየተመለከታችሁት እስቲ ስላይትሊ አንገታችሁን ወደ ውስጥ ብታስገቡት እዚህ አካባቢ ላይ ፕሮሚናንት የሆነ ቦን እናገኛለን አይደለ? ወጣ ያለ ቦን ማለት ነው። ያ የሰርቫይካል ቦን መጨረሻ ራሱን የቻለ ስፔሻሊ አሁን ከፍ እያለን ስንመጣ ኮርሱ ኢምፖርታንት ላንድማርክ ብለን ከምንጠራቸው ቦታዎች ውስጥ እችኛዋ 7ኛዋ ሰርቫይካል ቦን የራሷ የሆነ ፕሮሚነንስ እና ላንድማርክ ታገለግለናለች። ስለዚህ አሁን አንድ ብሎ የሚጀምረው ከየት መሰላችሁ? ውስጥ ታስታውሱ እንደሆነ ኤፒሶድ 5 ላይ ኢንተርናል እና ኤክስተርናል ክራኒያል ቤዝ ስንነጋገር ይሄ ፎራሜን ማግነም ብለን የምንጠራው ልክ ምስሉ ላይ እንደምትመለከቱት በዚያ ውስጥ ነው፣ ውስጥ ገብቶ ነው ማለት ነው። ለማስረዳት ያክል this is አሁን ለምሳሌ እንደ ቨርተብራል ኮሎመን ብንወስድ ይሄን እንደ ስከል ብትወስዱልኝ እዚህ አካባቢ እንደ ቨርተብራል ኮሎመን ብንወስደው የሚጀምረው ውስጥ ገብቶ ነው ማለት ነው። ስለዚህ ከዛ እየቀነሰ መጡ መጨረሻ ላይ 7ኛዋ ፕሮሚናንስ ሆና እናገኛታለን ማለት ነው። ለማንኛውም ይሄ ሪጅን የመጀመሪያው ፓርት ሰርቫይካል ሪጅን እንለዋለን። በአጠቃላይ ስንት ቦን ይዟል ላልኳችሁ? 7 ቦን ይዞ ይገኛል። ይህ ሁለተኛው ሪጅን ጋር ደግሞ እንሂድ።
የመጀመሪያው ሰርቫይካል ዴን ሁለተኛው ጋር ስንመጣ ደግሞ ቶራሲክ ሪጅን ሎክ ቶራሲክን በተለያየ መንገድ እናወራዋለን ካሁን በኋላ። ቶራሲክ ማለት የደረት አጥንት ጋር ተያይዞ የሚገኝ ነገር ነው፣ ልክ ምስሉ ላይ እንደምታዩት። አሁን በቨርተብራል ኮለመን ቶራሲክ ሪጅን ብለን የምንጠራው ይሄኛው ከርቨቸር ሲሆን ወደ ረዘም ያሉ በብዛት ብዙ ቦኖችን የያዘው 12 ቦኖችን ይዞ ይገኛል። which means ከቶራሲክ 1 እስከ ቶራሲክ 12 ድረስ እነዚህ ቦኖች አንድ ላይ ሆነው እናገኛቸዋለን ማለት ነው። 1 2 3 ብለን እስከ 12 ድረስ እዚህኛው 7 ብለን ያልነው ማለት ነው። አሁን ይሄኛው ቶራሲክ region is caused for the attachments of the rib የጎድን አጥንታችን ልክ ምስሉ ላይ በምታዩት መንገድ መጥቶ የሚጣበቅበት እናወራዋለን። ስለ ሪብ ኬጅ የሚጣበቅበት የሚገናኝበት ቦታ ምን ብለን እንጠራዋለን? this thoracic region ነው ማለት ነው። ልክ አሁን ለምሳሌ this is the thoracic region ቢሆን በዚህ መንገድ ሪብ ኬጆቻችን መጥተው ምን ያደርጉታል ማለት ነው? ጆይን አድርገውት የራሱ የሆነ አስተዋጽኦ አለው ማለት ነው። this is the thoracic region ብለን እንጠራዋለን ማለት ነው። መልካም። ሌላኛው ሶስተኛው ሪጅን ደግሞ እንግዲህ 5 ሪጅን ብለናል። ሉምባር ሪጅን። ይህ ሉምባር ሪጅን ደግሞ ከኤል1 እስከ ኤል5 በአጠቃላይ ስንት 5 ቦኖችን 5 የቨርተብራል ኮሎመኖችን ይዞ ይገኛል ማለት ነው፣ የራሱን ድርሻ። ታዲያ እዚህ ሪጅን ላይ ለምሳሌ ከሚወሩ ነጥቦች ውስጥ ያው ሲወራ ዝም ብሎ እንዳይመስላችሁ ነው። ወደፊት ኮርሱ ላይ ስንደርስበት ኦር እየተማራችሁ ስትደርሱበት ለምሳሌ ሉምባር ፓክቸር የሚሰራ አንድ ራሱን የቻለ ለተለያዩ ፐርፐዞች የሚሰራ ፕሮሲጀር ነው። ሉምባር ፓክቸር የቱ ጋር ነው የሚሰራው ቢባል አንድ የጤና ተማሪ ይህንን ቦታ በደንብ አድርጎ ካላወቀ ከቁጥር ባለፈ የቱ ጋር ምን ፓርቶች ይገኛሉ የሚሉትን ማወቅ ትልቅ አስተዋጽኦ አለው። ስለዚህ እሱን ፓርት ላይ ስንነጋገር አዲስ አይሆንም። የቱ ጋር እየተወራ ያለው ሉምባር ሪጅን which means የየራሳቸው ስራ የየራሳቸው ቦታ ተግባር ስላላቸው ለደም ትኩረት እንድትሰጡ ነው የነገርኳችሁ። ሌላኛው ሳክራል ሪጅን እያለ የምንጠራው አሁን ወደ ቶራሲክ አፐር ባክ ፎርም አድርጓል የሚባለው ነው። ከዚህ ከሉምባር ጀምሮ ግን ሎወር ፓርት ወደ ታች እየወረድን ስንመጣ ማለት አሁን እኔ የምትመለከቱ እዚህ አካባቢ ፕሮሚናንስ አለ ሰርቫይካል ሪጅን ዴን ይጨርሳል። ወደ ታች እየወረደ ነው ማለት ነው የሚመጣው። ስለዚህ እዚህ አካባቢ ወደ ታች እየወረድን ስንመጣ ደግሞ አሁን የደረስንበት ሳክራል ሪጅን እዚህ ጋር ነው አሁን የሚጀምረው። ቅድም ያልኳችሁ 26 የሚፈጠረው እዚህ አካባቢ ነው which means በአደልት ነው እያወራን ያለ ነው። አሁን እኛ ስናወራ አደልት አናቶሚ አደልት ፊዚዮሎጂ አይደል? ነገር ግን በህፃናቶች ላይ ይህ አሁን እዚህ ጋር 5 ቦኖች አሉ። እነዚህ ቦኖች በአደልት ላይ ምን ሆነው ነው የሚገኙት? ፊውዝድ አድርገው ነው። ገብቷችኋል አይደለ? ፊውዝድ ሚንስ አንድ ሆኖ ነው ማለት። ስለዚህ እንደ ስንት ነው የሚቆጠረው? እንደ አንድ ነው የሚቆጠረው ማለት ነው። ስለዚህ ይህ ሳክራል ሪጅን ብለን የምንጠራው ስንት ቦኖችን ይዟል አልኳቸው? የቨርተብራል ኮሎመን ድርሻው 5። ነገር ግን እነዚህ ተበታትነው ሳይሆን በአደልት ላይ የምናገኛቸው አንድ ሆኖ ነው። ስለዚህ እንደ አንድ ይቆጠራል ማለት ነው። ስለዚህ 5። ስለዚህ ወደ ታች እየወረደ ልክ ምስሉ ላይ እንደምትመለከቱት ማለት ነው። ሌላኛው ኮሲጂያል ሪጅን ወይም ደግሞ የኮሲክስ ቦን እያለን የምንጠራቸው ወደ ታች ልክ ጭራ መሰል የሆነ ስትራክቸር ማለት ነው። በጣም ለመሰበር ቅርብ የሆነች ነገር ግን ጥቅሟም ደግሞ ትልቅ አስተዋጽኦ አላት። ለወንድም ለሴትም። ለሴቶች ለምሳሌ በመነጋገርበት ጊዜ ወደፊት ኦቢጋይን የሚባል ኮርስ ትማራላችሁ። እዛ ላይ በጣም ትልቅ አስተዋጽኦ አለው። ይህ ኮሲክስ እያለን ሳክራል እያለን የምንጠራቸው አሁንም ደግሞዋለሁ። እነዚህ ዛሬ እየተማርን ያለነው ቨርተብራል ኮሎመን ብለን የምንጠራቸው ነጥቦች 5ቱ ሪጅኖች በጣም ወሳኝ በተለያየ ቦታ ላይ በተለያየ ጤና ትምህርት ላይ የሚጠሩ ቃላቶች የሚጠሩ ስሞች ናቸው። ስለዚህ ቤዚክ የሚባሉ እውቀት ነው ማለት ነው ዛሬ እያያዘን ያለ ነው። ስለዚህ በደንብ እንድትከታተሉ ነው የምመክራችሁ። ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። የዚህ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። አሁን እስቲ ኮሲክስ ሪጅን ጋር ደርሰናል። ኮሲጂያል ሪጅን ደግሞ ወደ 4 ቦኖች ልክ ምስሉ ላይ እንደምትመለከቱት ማለት ነው ወደ 4 ቦኖች የያዘ ሲሆን 4 ቦን ስንል የ4 ቨርተብራል ኮሎመን እነዚህም ቦኖች አንድ ላይ ምን ሆነው የተገኙ ናቸው ማለት ነው። ፊውዝድ አድርገው የሚገኙ which means እንደ አንድ ይቆጠራሉ ማለት ነው። አሁን
ፊውዝድ ሳይሆኑ ብንቆጥራቸው 33 ይመጣል which means the sacral and coccygeal region but fused ነው ብለን ካለን ግን እነዚህን ብንደምራቸው cervical ስንት አልኳቸው አሁን ንገሩኝ cervical region it contain what 7 thoracic region 12 then አንድ ላይ ስንት መጣ 19 the lumbar region 5 እንጨምራለን 24 እነዚህን አንድ ብናደርጋቸው 25 26 ይመጣል ማለት ነገር ግን ከበታተናቸው ወደ 33 ቦኖች vertebral column አንድ ላይ ሆነው እናገኛቸዋለን ማለት ነው ይህ አምስቱ የvertebral column regionዎች ናቸው እስቲ አሁን ደግሞ የዚህ vertebral column ፊዚዮሎጂውን ወይም ደግሞ ፈንክሽኑ ላይ ኮንሰርን አድርገን እነዚህ ነጥቦች እንነጋገር የመጀመሪያው support look this vertebral column ብለን የምንጠራው ፓርት አሁን የየራሱ ምን ይዛል ብያቸዋለሁ እነዚህን አምስት ሪጅኖች በመጠቀም ዌይታችንን ቢር አድርጎ ይይዝልናል ማለት ነው ለምን እነዚህ ጋር የምንነጋገራቸው ነገሮች አታችመንት በቀጣይ ኤፒሶዳችን ኤፒሶድ 7 ላይ ስለ vertebral structure እናወራለን አንዷን vertebral column ቆርጠን አውጥተን በተለያየ አቅጣጫ ቆንጆ አድርገን እንደምንመለከት ቃል ገባላችኋለሁ ሶ ያን እስክንነጋገርበት ጊዜ ግን ከዚህ ጋር ተያይዞ አታችመንት ላይ እና ሰፖርት ሶ የሰውነታችንን ክብደት ሰፖርት አድርጎ ይይዝልናል ማለት ነው ይህ ባክቦን ወይም ደግሞ vertebral column እያለን የምንጠራው ሌላኛው ደግሞ protection ላይ how you know as you remember in last episode when we discussed about the skull ስንነጋገር it's really important in protections of what brain ብለን የምንጠራው ያ ዴሊኬት የሆነው ልክ እንደዚያው አሁን እዚህ ጋር ይውላችሁ በጣም ቆንጆ ፖይንት እዚህ ጋር ለምሳሌ ይሄ brain ነው ቢባል this is the spinal cord እቺ ስፓይናል ኮርድ ነች እቺ ደግሞ ብሬን ነው ብለን ብንል እነዚህ እነዚህ ፓርቶች እንነጋገራቸዋለን ሴንትራል ነርቨስ ሲስተም ይባላል ይሄኛው ብሬን ብለን የምንጠራው ፓርት ፕሮቴክት አድርጎታል ስከል ብለን የምንጠራው ይሄኛውን ስፓይናል ኮርድ ብለን የምንጠራው ደግሞ አሁን እየተነጋገርን ያለነው vertebral column ምን አድርጎት ይገኛል ማለት ነው ፕሮቴክት አድርጎት ይገኛል ማለት ነው ልክ እንደ ብሬን ሁላ ዴሊኬት ስለሆነ ማለት ነው አንዳንዴ እንደውም የሚወሩ ኬዞች አሉ ሰምታችሁ ከሆነ የዲስክ መንሸራተት ምናምን እየተባሉ የምንሰማቸው ነገሮች አሉ የዲስክ ፕሮላፕስ ብለን የምንጠራው አሁን እሱን የነገርኳችሁ ለምን መሰላችሁ በቀጣይ ኤፒሶድ ላይ ስለምንነጋገረው ለመጠቆም ያክል ልክ በዚህ ፎርም ላይ የሚገኙ ፓርቶች አሉ በዚህ መሃል ስፓይናል ኮርድ ብለን የምንለው ነገር ያልፋል ዋንስ እነዛ ዲስኮች እየተንሸራተቱ በሚመጡበት ጊዜ ኮምፕረስ ያደርጉታል ምንን ስፓይናል ኮርድን በዚህ ጊዜ በጣም ዴሊኬት አይደለ እሱ የሚያዛቸው ከሱ ላይ የሚነሱ ፕሮጀክሽኖች በሙሉ ጥያቄ ምልክት ውስጥ ይገባሉ ህመም ያስከስታሉ ብዙ ነገሮች ያመጣሉ በዚህ ምክንያት እኮ ነው ፕሮቴክሽን ላይ ይህ vertebral column እነዚህ ነገሮች ፕሮቴክት በማድረግ የራሱ የሆነ አስተዋጽኦ አለው ማለት ነው ሌላኛው ሙቭመንት ላይ አሁን ላይ በጣም የተንቀሳቀስኩ ነው አይደለ ትዊስት ስናደርግ ስንነሳ ስንንቀሳቀስ የራሱ የሆነ አስተዋጽኦ አለው ማለት ነው ይህ ብቻ አይደለም በጣም ብዙ ማት ፋንክሽኖች አሉት ዛሬ እንደ ኢንትሮዳክሽን በኤፒሶድ 6 ስለ vertebral column እቺን ነጥብ ከተነጋገርን በቀጣይ ቆረጥ አድርገን vertebral structure-ን በደንብ እናየዋለን ማለት ነውና ሌሎች ፖይንቶችን እንነጋገራለን ስለዚህ እኔ ከቪዲዮ ጋር አብሬያችሁ ቆየሁት ዮናታን ነኝ በቀጣይ በኤፒሶድ 7 እስከምንገናኝ ድረስ በናፍቆት ጠብቃችኋለሁ እስከዚያው ድረስ